አሁንም እዚህ ጋር አገልጋዮች ሰው ላይ የተቋቋማቸው ሰው ላይ በሊደርሺፕ ሊሆን ይችላል ወይም ደግሞ በሚሰብኩት ስብከት ወይም በሚናገሩት ትንቢት ወይም ደግሞ በሚያገለግሉት ኃይል አገልግሎት አቅጣጫ ላይ የሚገጥመው ሬዚስታንስ ነው እያወራናል ነው። ከዛ ቀጥሎ ደግሞ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቶቹ ምንድነው ያዘዘው ማለት ታላቁ ተልእኮ አንፃር እንፈታለን። ከታላቁ ተልእኮ አንፃር ማቴዎስ 18 እና 19 ላይ ወደ ዓለም ሁሉ ሂዱ፣ እኔ የነገርኳችሁን እየተናገራችኋቸው፣ እኔ ያስተማርኩትን እያስተማራችኋቸው ደቀ መዛሙርቴ አድርጓቸው የሚለው ታላቁ ተልእኮ ውስጥ በማድረግ ሂደት ውስጥ ያልተቀበሏችሁን ግን ርገሟቸው አይልም አላለም። እዚህ አሁን መንፈስ ቅዱስ ይሄንን ጌታ ኢየሱስ ክርስቶስ ይሄን ከተናገረና አንድ ሰው በዛ ተልእኮ ውስጥ ነኝ ያለሁት የሚል ከሆነ የመጀመሪያ ልክ አንድ ሰው መርገም የሚባል ነገር አይምሮ ላይ ሲመጣ የመጀመሪያ ማሰብ ያለበት የኢየሱስ ክርስቶስ ንግግር ውስጥ ይሄ አለ ወይ? የኢየሱስ ክርስቶስ ትምህርት ውስጥ ይሄ አለ ወይ? እዚህ መጥቶ ከኢየሱስ ክርስቶስ ትምህርት ጋር ካልገጠመ ያለ ምርት ስህተት ነው ማለት ነው። እንደዚህ ነው የምናየው ነገሮችን። እዚህ አሁን ምንድነው ወዴት ነው እየመጣን ያለ ነው? ስልጣኑን እየፈተሽን ነው ማለት ነው። ከዛ ሌላ እዚሁ ላይ ምንድነው ሌላኛው ከኢየሱስ ክርስቶስ አገልግሎት አንፃር አሁን የምንገመገመው ሌላኛው መገምገሚያችን ምንድነው? ከላይ አብ የሰጠው የተስፋ ቃል መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። አሁን አኖይንቲንግ የምንለው ማለት ነው። ኃይልን ትቀበላላችሁ፣ እስከ ምድር ዳርቻ ምስክሮቼ ትሆናላችሁ አላቸው። ስለዚህ የመንፈስ ቅዱስ ባህሪ ስለ ፐርሰን ሆሊ ስፒሪት ባህሪ ወይም ደግሞ ይሄ አኖይንቲንግ ከመጣ ምንድነው የሚያደርገው? ከኢየሱስ ክርስቶስ የሆነው አኖይንቲንግ ምንድነው የሚያደርገው ስለሚለው ደግሞ ዮሐንስ ወንጌል ምዕራፍ 14 ላይ በሰፊው አለ። 14:26 ላይ በተለይ ደግሞ እንደዚህ ይላል፣ መንፈስ ቅዱስ አጽናኙ በመጣ ጊዜ እኔ የነገርኳችሁን ያስታውሳችኋል። እዚህ አሁን ለምሳሌ እነ ጴጥሮስ በአገልግሎት ዘመናቸው የሰሩት አይነት ሌሎችን መለኮታዊ ጥፋት ሰዎች ላይ የመጥራት እንደ ኤልያስ እሳትና ውርድ የሚለውን ጥፋት የመጥራት ነገር ውስጥ አንድ ሰው ሲገባ እሱ ላይ ያለው አኖይንቲንግ ከእግዚአብሔር ከሆነ መለኮታዊ ስልጣኑ ከእግዚአብሔር ከሆነ የተካፈለው መንፈስ ቅዱስ የኢየሱስ ክርስቶስ መንፈስ ከሆነ በትክክል ኢሚዲየትሊ የሚያደርገው ነገር ያኛውን አስታውሰዋል። ምን አይነት መንፈስ እንደሆነልህ አታውቅም፣ አቁም ይለዋል ማለት ነው። ይሄንን ነው የምንጠብቀው።